ሰላም እንዴት ናችሁ? ጅምር መንፈሳዊነት ቻናል ነው። በአዲስ ቪዲዮ መጥቻለሁ። የዛሬው ያሰብኩት ቪዲዮ ስለ አንዳንዴ ስለምንጠይቃቸው መሰረታዊ የሆኑ ጥያቄዎች አሉ። በህይወታችን የምንጠይቃቸው በጣም መሰረታዊ የሆኑ ጥያቄዎች። ለምሳሌ የህይወት ትርጉም ምንድን ነው ብለን ልንጠይቅ እንችላለን። የሆነ ከፕሪስኩል ትምህርት ቤት ከመግባታችን በፊት ብዙ ጥያቄዎች እንጠይቃለን። ይሄ አሁን የህይወት ትርጉም ምንድን ነው የሚለው እንኳን ተለቅ ያለ ጥያቄ ነው። ያኔ እንደምንጠይቀውና አሁን ደግሞ ካደግን በኋላ ደግሞ እንደዚህ ፊሎሶፊካል የሆኑ ተለቅ ያሉ ጥያቄዎች እናቀርባለን። ለመልስ ባናገኝም ለራሳችን እንጠይቃለን። ምንድን ነው ይሄ ነገር ምናምን እያልን እንጠይቃለን። አንዱ አሁን ያልኳችሁ ነው። ሌሎች ያው ብዙ ነገር እንጠይቃለን። ፊሎሶፊካል የሆኑ ተለቅ ያሉ ፎር ኤግዛምፕል አንዳንድ የሚገርመኝ ነገር ምንም ባይኖር ኖሮ ምን ነበር? ምንም በቃ ምድርም ባትኖር ፀሐይም ባትኖር ምንም ሳይኖር ምንድን ነበር ብዬ አንዳንዴ አስብ ነበር። እሱን ግርድ ቢሆንም ዛሬ ጠይቀነውም ሊሆን ይችላል፣ ሳንጠይቀውም ሊሆን ይችላል። ዛሬ ለማውራት የፈለኩት ከእናንተ ጋር እዚህ ይህን ሰው ሆኜ እንድፈጠር ማን የወሰነው? ያው ፈጣሪ ነው ኦፍኮርስ። ግን ለምን ተወሰነ? ይህን ሰው ሆኜ እንድፈጠር ለምን ተወሰነ? ፈጣሪ ነው የሚፈጥረን ኢትዮጵያ ውስጥ እዚህ ከተማ ከዚህ ቤተሰብ ብሎ የሚፈጥረን ፈጣሪ ነው አይደል? ለምን የሚለውን ጥያቄ ማለት ነው። እሱን አናላይዝ እንድናደርግ ፈልጌ ነው ዛሬ ይህን ቪዲዮ የምሰራው። ያው ድንገት ከመሬት ተነስቼ አይደለም፣ ጠይቀዋለሁ ራሴ። ፎር ኤግዛምፕል ያው ሀገራችንን እንወዳለን ሁላችንም። ሌላ ሀገር ለምን አልሆነም? ኦር ሌላ አይነት ሰው ለምን አልሆንኩም ብለን ልንጠይቅ እንችላለን። ያ ለምን የሚለው ጥያቄ ይመጣል አንዳንዴ። ያገኘሁት መልስ ምንድን ነው? የኛ ሃየር ሰልፍ ከፈጣሪ ጋር የተገናኘ የኛ ሃየር ሰልፍ ስለ ሃየር ሰልፍ ስለ ሶል ግሩፕ እና ስለ ኦቨር ሶል ስለኛ ሶል ስለ ራሳችን ነፍስ እና ስለ ቅዱስ መንፈስ ስለ ስፒሪት ሌላ ቪዲዮ እንሰራለን። ዛሬ የምናወራው ስለ ሃየር ሰልፍ። ይሄ ሃየር ሰልፋችን እሱ ነው የሚወስነው ማለት ነው። እዚህ ከተማ እዚህ ሀገር ከፍ ብለን እንደውም ስናስበው እዚህ ጋላክሲ እዚህ ሚልኪ ዌይ ጋላክሲ እዚህ ሶላር ሲስተም እዚች ፕላኔት ምድር ላይ እዚህ ሀገር እዚህ ቤተሰብ ብሎ የሚወስነው የኛ ሃየር ሰልፍ ነው ማለት ነው። ያው ሊትል ኮምፕሊኬትድ ነው። ፈጣሪ ነው የሚወስነው። እንደዛም ብሎ ሃየር ሰልፍ ምናምን ስለሚል ከስፒሪቹዋሊቲ አንፃር ለማውራት ስለፈለኩ ነው። ለምን እንድንማር ሳምቲንግ የሆነ ጥልቅ የሆነ ነገር እንድንማር ከህይወት እኔ በእኔነቴ እዛ ቦታ ላይ እንድማር የፈለገው ነገር አለ ማለት ነው። ፈጣሪ ኦር እንደሆን የፈለገው ነገር አለ እንጂ ሌላ ሰው አድርጎ ሌላ ሀገር ውስጥ ሊፈጥረኝ ከብዶት አይደለም። ኦፍኮርስ እናውቃለን የሆነ ነገር እንድማር ወይም እንደሆን ስለፈለገ ስናስበው እንዴት ነው የሆነ ዝም ብሎ ራንደም ነገር አይደለም። ዝም ብለን አይደለም የምንወለደው፣ የተወሰነ ነገር ነው ማለት ነው። ከዛ በዛ ፓተርን ውስጥ ስንሄድ የምንማረው ነገር አለ። ከዛ አሴ ሂማን ደግሞ እየተቀየረን እንመጣለን። እያደግን ስንመጣ ከነገሮች ከውድቀቶች ከደስታም ከሀዘንም እየተማርን እያደግን እየተለወጥን እንመጣለን። ያ ፕሮሰስ እንዲኖር ነው ይሄ ውሳኔ የሚወሰነው ማለት ነው በእኔ እምነት። ብዙ ጥያቄዎችን ትይጋለህ። ፎር ኤግዛምፕል አንድ ስሙን አላስታውሰውም ዩቲዩብ ላይ እያየው ኒር ዴዝ ኤክስፒሪየንስ ያጋጠመው ሞተው የሚመለሱ ሰዎች አሉ።
ኒር ዲዝ ኤክስፒሪየንስ ይባላል። ህይወታቸው ለአንዴና ለመጨረሻ ጊዜ ይቀየራል። ከተመለሱ በኋላ ጥሩ የሚያጋጥማቸው አሉ፣ መጥፎ የሚያጋጥማቸው አሉ። ጥሩ የሚያጋጥማቸው ስለ ህይወት ያላቸው አመለካከት ኮምፕሊትሊ ይቀየራል ማለት ነው። ይሄ ሰውዬ ምንድነው ያጋጠመው? የህይወት ትርጉም ንገረኝ ብሎ ጠየቀው። እንደዚህ አይነት መሰረታዊ ፊሎሶፊካል የሆነ ጥያቄ የፈለከውን ጠይቀኝ አለው። የእሱ ጋይድ ላይት ቢንግ ነው፣ በብርሃን የተሰራ እንደ መልአክ ነው ያየው ሰውየው። የፈለከውን ነገር ጠይቀኝ ሲለው የህይወት ትርጉም ምንድን ነው አለው። ሰው እንደሱ አይነት ጥያቄ ስለሚመጣልን ብዬ ነው ይህን ነገር ማውራት የፈለኩት። በላይፍ ፕሮሰስ ውስጥ የምንሆነውን ሰው እንድንሆን ሶላችን እንዲማር ስለፈለገ ነው ማለት ነው ፈጣሪያችን። ከዚህ በፊት ስናወራ ቦዲያችን አለ አይደል? ከዛ ማይንዳችን አለ፣ ከዛ አወር ሶል አለ፣ ዜን ስፒሪት አለ፣ ከዛ ጋድ አለ። ሁሉንም ጠቅልሎ ያዘው ይህችን ዓለም ይህን ዩኒቨርስ እንዳለ ጠቅልሎ ያዘው ጋድ አለ። የኛ ሶል ምድር ላይ ብቻ ወደ ከ8 ቢሊዮን በላይ ሶሎች አሉ አይደል? ነፍሶች። ሰው ካለ ሶል አለ፣ ከ8 ቢሊዮን በላይ ሶል አለ። እነዛ ሰዎች በህይወት ሲጓዙ የሚያገኙት ኤክስፔሪየንስ አለ፣ ልምድ። ያ ልምድ ወደ ጥበብ ይቀየራል ሲማሩ ሲደጋገም እና ሲማሩና ኤክስፐርት ሲሆኑ እዛ ላይ ወደ ጥበብ ይቀየራል ማለት ዊዝደም ይሆናል። ያንን ለመውሰድ ነው ፈጣሪ እንደዚህ እዚህ ቦታ እዚህ ሀገር እዚህ ፕላኔት እዚህ ቤተሰብ ውስጥ እዚህ ሃይማኖት እዚህ ምንም ሬስ ምንም ነጭ ወይም ጥቁር ወይም አረብ ወይም ኢንዲያን ወይም ቻይኒዝ አድርጎ ይፈጥራል ማለት ነው። ጥበብን ለመሰብሰብ ከዛ ሰው ህይወት ጥበብን ለመሰብሰብ አሴ ስፒሪት ውስጣችን ስላለ ከዛ ሁሉ ሰው ጥበብን ለመሰብሰብ ማለት ነው። ዜን አሲ አዌክን እየሆንን ስንመጣ ሃየር ሰልፍን የኛ ሃየር ሰልፍ በቃ የመጨረሻው ማንነታችን ስፒሪት ሶል እና ቦዲያችን መርጅ ሲያደርጉ አንድ ሲሆኑ የመጨረሻ ማንነታችን ላይ ስንሆን አሲ ፐርፌክት ሂውማን ቢንግ ይፈጠራል ማለት ነው። ክራይስትድ የሆነ ሶል ያለው ሂውማን ቢንግ ይፈጠራል። ሶ በጣም ብዙ ፖሲቢሊቲ ነው ያለው። ለምሳሌ ቻይኒዝ ኤንድ ኢንዲያን ሊጋቡ ይችላሉ፣ ሙስሊም ኤንድ ክርስቲያን ሊጋቡ ይችላሉ፣ ሙስሊም ኢንዲያን ኤንድ ክርስቲያን ቻይኒዝ ሊጋቡ ይችላሉ። ያን እንትን ብንለው እልፍ አላፍ ፖሲቢሊቲ ነው ያለው። ያን ያውላ አሁን አለ ኦፍኮርስ እናውቃለን። ሙስሊም ኤንድ ክርስቲያን ቻይኒዝ ኤንድ ኢንዲያን አለ በየቦታው የምንፈልግ ይኖራል። ሶ ከዛ ከሚወለደው ልጅ ኤክስፒሪየንስ ያ ልጅ ከሚያገኘው ኤክስፒሪየንስ ዊዝደም ይወስዳል ማለት ነው። በጣም ሳባት ዊዝደም የሚያውቁ ጋይዶች የሚያናግሩ ስፒሪቹዋል ቲቸሮች ዲስ ክሪኤቲቭ ፎርስ የላይፍ ፎርስ ኦር ጋድ ኦር ፈጣሪ ሳባት ዊዝደም ስለመሰብሰብ ነው በዋናነት ስሩ አስ በእኛ በነጸብራቆቹ ማለት ነው። ስሩ ላይፍ ሶ በእኔ እምነት ያ ነው። ለምሳሌ እኔ ወደ ስፒሪቹዋሊቲ አጋድል ይችላል። አናዘር ሰው ደግሞ ወደ ስፖርት ላይ አጋድል ይችላል። ዋና ህይወቱ ስፖርት ሊሆን ይችላል። በህይወቱ ዋናው ጠቃሚ ብሎ ዋና የሚለው ነገር ስፖርት ሊሆን ይችላል። ሳምባዲ ደግሞ እዛ ጋር ዶክተር ሊሆን ይችላል። ሶ እነዚህ ሁላ ፖሲቢሊቲዎች ድብልቅልቅ ሲሉ ከዛ የሚገኘው ጥበብ ኤክስፒሪየንስ ወደ ዊዝደም ሲቀየር ያ ዊዝደም ፎር አናዘር ኤክስፐሪመንት ኦር አናዘር ላይፍ ላይ እንዲውል ጣሪያን ዊዝደም ይወሰበስባል ማለት ነው። በእኔ እምነት እልፍ አላፍ ኮከቦች አሉ። ሶ እልፍ አላፍ ፕላኔቶች ይኖራሉ። እልፍ አላፍ ላይፍ አለ ኦን ዘ ዩኒቨርስ። ከዛ ሁላ ላይፍ ከዛ ሁላ ሶል ከዛ ሁላ ፕላኔት ከዛ ሁላ ስታር ኦር ጋላክሲ ዊዝደም ይሰበስባል ማለት ነው ፈጣሪ። አይ ዶንት ኖ ሃው ቱ ፕሮሲድ። እስቲ ኮሜንት ላይ አንዳንዴ እያሳወቃችሁኝ። ቴሌግራም ቻናል አለኝ ኢትዮ ስፒሪቹዋሊቲ የሚል የሜዲቴሽን የመጽሐፍት የስፒሪቹዋል መጽሐፍት የስፒሪቹዋል ሜዲቴሽኖች እንደዚህ የስፒሪቹዋል ዲስከሽን ግሩፕ እንደዛ ነገር ኢትዮ ስፒሪቹዋሊቲ የሚል ፈጠር ያለው ለኢትዮጵያውያን። እንደ ሌላ ደግሞ ዶክተር ጆይ ዲስፔንዛ ሜዲቴሽንስ የሚል አለ። እሱም ስለ ሜዲቴሽን እና እንደዚህ ስፒሪቹዋሊቲ ነው ቻናል ነው። እዛ ላይ መሰባሰብ እንችላለን። ጊዜው እየተቀየረ ነው። ልብ ካላችሁ ያ አርቲፊሻል ኢንተለጀንስ አለ ሳምቲንግ በጣም እየተቀየረብኝ ነው። አይ ዶንት ኖ ለእናንተ አሁን አርቲፊሻል ኢንተለጀንስ ዩኒቨርሲቲን እየተካው ነው። ብዙ ስራዎችን እየተካ ነው።
ሶ አሴ ሂውማን ምን መሆን እንዳለብን እየወሰንን ነው ማለት ነው። ወደ ሂውማኒቲ መምጣት እንዳለብን አስገዳጅ ሁኔታዎች እየተፈጠሩ ስራን ከማምለክ ወደ ፈጣሪያችን እንድንመለስ ብዙ አስገዳጅ ሁኔታዎች እየተፈጠሩ ገንዘብን ከማሯሯጥ ገንዘብ ማግኘት አሁን ዋና የላይፍ ፊሎሶፊያችን ሆኖ ከነበረ እና ስሩ ላይፍ ጨቁና ካስተማረችን ወደምንመለሰው ወደ ራሳችን ወደ ፈጣሪያችን ነው ማለት ነው። ታይም ኢዝ ቼንጂንግ እንደዛ ነው ማለት ነው። ሶ ብንሰባሰብ ደስ ይለኛል። ስፒሪቹዋል ግሩፕ ስፒሪቹዋል ኢሶተሪካል የሆነ ግሩፕ እንፍጠር ቴሌግራም ላይ ሶሻል ሚዲያዎች ላይ እዛ ፕሮግረስ እናደርጋለን። ምን ማድረግ እንዳለብን ያው ምንችለውን ያህል ኮንትሪቢዩት እንድናደርግ ማለት ነው። ለሀገራችን፣ ለዓለም፣ ለሰላም፣ ለደስታ፣ ለፍቅር፣ ለብልጽግና፣ ፕሮስፔሪቲ፣ ለክሬቲቪቲ፣ ለልማት፣ ለፈጠራ ለእንደዚህ አይነት ጥሩ ለተባረኩ አይዲያዎች የበኩላችንን አስተዋጽኦ እንድናደርግ ተሰባስበን ብንገናኝ ዲስከስ ብናደርግ ፋሲኔት ያደርገኛል። አሁን ቡክ ክለብ ብንፈጥርና አንዳንድ የመተን ፊሎሶፊካል አይዲያዎችን ዲስከስ ብናደርግ የሆነ ግሩፕ ብንፈጥር ስፒሪቹዋል ግሩፕ ዘ ግሬት ዋይት ብራዘርሁድ የሚባል ግሩፕ ነበር በ19 ምናምን የተመሰረተ ከመጀመሪያ ዓለም ጦርነት በፊት እንደሱ አይነት ግሩፕ ምድር ላይም አለ። ኦን ዘ ሄቨንሊ ስፒየርስም አለው። ኢስ ዘ ግሬት ዋይት ብራዘርሁድ ምንድነው? ግሬት የሚለው ትልቅ ኢኖርመስ እንደሆነ ትልቅ እንደሆነ፣ ዋይት የሚለው ደግሞ ላይትን ለማመልከት ብርሃንን ለማመልከት፣ ብራዘርሁድ የሚለው ደግሞ ያው ወንድም ሴትም ሲስተርሁድም ያው ወንድም ሴትም አባል ነው ማለት ነው። ኢትስ ጀስት ስፒሪቹዋል ግሩፕ ነው። ዋትስ ስፒሪቹዋሊቲ? የመጀመሪያ ቪዲዮ ላይ ሰርች አለው። ዋትስ ስፒሪቹዋሊቲ ምንድን ነው? ዋትስ ስፒሪቹዋሊቲ? ከኛ የበለጠ ኃይል እንዳለ አምነን ወደዛ መጠጋት ማለት ነው። ወደ ፈጣሪ እንድንጠጋ ስራ መስራት ማለት ነው ስፒሪቹዋሊቲ ለኔ። ሶ አስሎንጋስ ይሄን ነገር እየሰራን እስከሆነ ድረስ ብንሰባሰብ ደስ ይለኛል። ኮሜንት ላይ አንዳንድ ያሳውቁኝ። ሰዎችን ሞቲቬት እያደረኩ ነው በሶሻል ሚዲያ ቴክኖሎጂ በመጠቀም እንሰባሰብ። ቴንክ ዩ